ሳላሱ ቀይ ማሬ ተጠረቀመ ታሸገብኝ ሲስተር ምስር ቤት ገባች ገቢዎች ወይኔ ገቢዎች ግን እኔ ሼፓለች ከዛ ጨምሪበት ፋሲካ ሸንቃጣው ፋሲካ ምኑን ነክቼ ነው የምጨምረው ዝም ብዬ ልነካካው ጨምሪልኝ ያዳቤ ለካ እንዲነው ራሳን እየተጋገለች ብርሌ ምን ባባቴ አንቺ ማንጎል ለካ ያዳቤ እንዲነው ራሳቸው የሚጠጋገኑት ይሁት ብርሌ ዛጋ ብርሌ እዚህ ጋር ቺርስ አንቺ እንዲነው ለካ ራሳቸው እንትን የሚሉት ዝማቴያቸው ተመጣጣን ማን ማሪ ፍቅረኛሽን ነበር ቀስ እያለ ፒስ ትሆንሽና ፍቅረኛሽን ቀስ እያለሽ ከጅሽ ተወስደው ነበር ሲስተማ ያን ወሰደች አረ የምር ሄደ ቃል ወለ ማርያም በይ የምር ተለያየን እኮ አባቴ ሙት እሷ ጀመረችው ቤታዮ ገባችበት መጨረሻ አንድ ያጅማል ልጅ ወሰደች የሆነች ቀጫጫ አለች እሱ እንኳን ጥሩ ነበር መጠኗ ምን ጥሩ ነው ቅጥናቷ ማሬኔ ነው መሰለች ቦምቦሊ ነው ተቶ ያዛች እንዲሁ ልጅ ቀጫጫ ጋሷ መሰልኩ እንደው ማጥንት ይወጥቶ እሱ ማይፈረድ ይቅርታ ግን ምን ለማለት ፈልገሽ ነው ሴትዮ እንርከባበር እንዴ አግኝተኝ ነው እኔ መሰለች ቀልዴ ነው ይልሽ ዘይድስ በላች ወሰደች እና ታኮንች በቪዲዮ ኮድ ያማለለችው እሷ የጀመረችው ነው ነው ሌሎቹ የጨረሱት ይመሻቸው ያማለለችው ጋይስ ዜድ ማይ ሀቢብ ጥሎሽ ሄደ ሀቢብ እኔ ተውኩት ማሬ እኔ ውሽዬ ተውኩት እንኳን ታታሽ ሌላ ይገኛል ይው ጆከር ራሱ ካላገባው እያለ ይላስብበት እያልኩት ጆከር ፎቶ ፊቱ ማይታየው ልጅ ባለፈው ከልጅሽ አባት ጋር በላችሁ በላን አባቴም አወራን ተጫወትን ምግብ በላን እሺ ረጅም ማትጻፉልኝ በቃ እሺ እሱኮ ያኔ ሚስት አለችው እኮ አግብቷል ዩቲ ያገባት ሚስት ማን እንደሆነ ታውቂያለሽ የመጀመሪያ እኔና እሱ ባልና ሚስት ያለን እኛ ቤት ትመጣ ነበር ተከየሊ አባቴም ጓደኛ አይደለችም ግን ረጅነይ ማሬ ጓደኛ አይደለችም ግን እኛ ቤት አጠፋም ረጃልኩ ሁሌም ትመጣለች ከዛን እኔ ከንቅልፉ ስቀሰቅሰው ተነስ ደምሴ ስራ ሂዳ ረሰውዬ ተነስ ምናምን ዘላ ስለፍታው ይተኛ ትላለች ከዛን ጊዜ ጀምሮ ነው አስቢ የምትወደው ይሄን ልጅ ለምንድን ነው ያንቺ ቤት የምታድረው ሰው አይ ማደር ሳይሆን ትመጣለች ተዋጣት ጎረቤት ናት ጎረቤት አይደለችም ማራ ፋሲኮ ትላለች ወይዬ ማሬ ጎራቤ ካልኮ ጎራ ትላለች እኔ እዛ ሀገር ደግሞ ቀጭን ነገር ናት ጸጉር አለ ጸጉሯን ነበር ጠብቆ መላጨት እንደዛ ጸጉሯን ያማለለች ነው ቆንጆ ናት አራት ባለም ቀይ ሰው መልክ አይፈጅም ናት ቆንጆ አንቺ ከሳ
ማሬ እኔ እኮ ማሬ ቆንጅዬ ድንቡሽቡሽ ያልኩት ሙግግ ያለች ነገር ነች። እንትን የላትም ደም የላትም። እኔ እኮ ደም አለኝ። ቀረበት አሁን እሷን ለማቃጠል እኔ ሰውየውን ጠጋ አለዋለሁ። አሁን ኔክስት የደለ ቀጣይ ሳምንት ታያለች መጥቼ እያልኩ ጉንጩን ቀስ እያልኩ ጠጋላታለሁ ወደታች እርም ትበል አልፈልገውም እኮ አሁን ብታይነስ በሚስጥር ታረጋለች ላይፍ ታያለች ብለሽ በዚህ በሌሊት አተኛ እኔ ተቃቅፎ ተኝቷል። እሱ ሚዲያ አይወድም ማረኝ ይሄ በሽታ ተቃቅፎ ወይ ነገር ባለፈው ግን አላቀፈሽ ወይ በስማም ተቃቅፈን አረቀሰ እሱም አረቀሰ እኔም አረቀስኩ ስንገናኝ ለምን እንደሆነ አላውቅም። እንዴት አለቀሳችሁ? የለም እንደዚህ ተቃቅፈን ቆማችሁ ነው አንቺ ያምሻል እንዴ? እሺ ከበቃቴ በቃ ምን ችግር አለ? ይሄ ልጅ አባት እኮ ነው ማሪ ሳምኩት ክርስቶስን ያጣችሁ እናት ወሰደችው ሰጠኋት። ግማት ነው ወላሂ ሸበላ ነው እንዴ አሁን ማሬ እኔ ካጣፋለ ሙግጋለ በፊት እኮ ብታይ ባጠገብ ራሱ ሲያልፍ ሴቶቹ እንዲዞሩ የሚያዩት እሱ አባቴ ሙት በጣም ቆንጆ ነው ክርስቶስን እኔ ራሱ እንግዲህ ስንጣበስ ጀምሮ ማለት ነው እኔ ነኝ እኮ መጀመሪያ የወደድኩት እሱ ራሱ አባቴ ሙት እኔ ነኝ እኮ የወደድኩት። ጠየቅሽ? አልጠየቅኩትም እንትን ነው መስተንግዶ ነበር የምሰራው። እየመጣ ፍሪጅ ጎን ቁጭ ይላል ሁሌ። ከጓደኞቹ ጋር ከመጣም አያወራ አይጮህ ድምጽ የለው። ከዛን አንድ ቀን ጓደኞቹ ሲመጡ እሱ ሲቀር ያ ቆንጅየው ልጅስ አልኳቸው ለነሱ ማለት ነው። ሄደው ነገሩት። ጓደኛው ንጉስ ይባላል ምርጥ ልጅ ነው። ሄደው ነገረው። ከዛን ሲመጣ ሁሌም ሲያይ ፈገግ ማለት ጀመረ። እንዲፈገግ በሱ ምክንያት ቅጣት ተቀጥቻለሁ። አሰሬ ቀጣኝ ጠርሙስ ተሰበረብኝ ከስጋ ተባባል። ከዛ በኋላ ብዙ ታሪክ አለ። ብዙ አየሁት አያወራም። ሁሌም ይስቃል ምን ይላል። ከዛም ተውኩትና ተስፋ ቆረጥኩና ተውኩ። ኮስተር ቀይር ስልበት ገባው እንደወደድኩት ማለት ነው። ከዛ በኋላ እሱን ጠየቀኝ እሺ አልኩት። ተዋደድን ደስ ይል በጣም ክርስቶስን። ከዛን ቤተሰቦቹን ሀገሩ ወስዶ አስተዋወቀኝ። ከሱ በላይ ደግሞ ማንንም ባፈቅር ጥሩ ነው። እናቱን ወድጃት ልሞት። ፍቅር ታውቂያለሽ? ፍቅር ሰይት ነች። በስማም እሷን ወድድኳት። እሷም ልክ እኔ እንደሄድኩ ከየት አመጣክችን ቦምቦሊኖ አለችው። አሁን ግን አሁን ሚስቱን እርግጠኛ ነኝ አትላትም። ከየት አመጣክችን ሞጋጋ ነው የምትለው። ባልተዋደዱ ከእናትየው ጋር አይዋደዱም። እናትየው እኔን ነው የምትለው። ግን በባለፈው እኔ እናትየውን ሳወራ ስለሷ አላወራችም። የኔ ወርቅ ምናምን ብላኝ ነው እኔን ማረቀችኝ እንጂ ምንም አላወራችም። ልጠይቃ ብዬ ደግሞ ሺሚያዝ ወለደ አረ በኢየሱስ ስም አልወለደም። እንዴት ይወልዳል ማሬ? የምር ፈጣሪ ይሰጣቸዋል ማሬ። ግፍ ነው እንዴ ይለያያሉ። አሁን የምር እያየች አብረው ትቀጥላለች ማሬ። ለጅማት አይከልክላቸው አላህ ይስጣቸው ልጅ ደስ እንዳለክ። እኔ ስጣቸው ብዬ አልጠይቅክም። ፈጣሪ ህይወት አንድ ላይ ሆኖ ካልኩ ስጣቸው። ምን ጨነቀኝ። ለልጅ ወንድም ወይ እህት ነው ግን ማባረፍ አላውቅም።